ውድ አድማጮቼ እንዴት ናችሁ? በያላችሁበት ጊዜና ወቅቱን እየጠበቀ እየተገለባበጠ የትግል እንቅፋት ለመሆን ወይም ደግሞ የለውጥ እንቅፋት ለመሆን የሃይማኖት አጀንዳ ይዘው የሚመጡ በሃይማኖቱ ከፊት ለፊት ናቸው የምንላቸው ሰዎች በተለያየ አጋጣሚ ፈተና አምጥተዋል። ለአማራ ትግል ማለት ነው። አማራው መረዳት ያለበት ወላሂ ከዚህ በኋላ አማራ አልሆንም ብላ ብትናገር አይሻ መሐመድን ገለዋታል። ካህኑን ቤተክርስቲያን ገብተው ደፍረውታል፣ አቃጥለውታል። የአማራን ሕዝብ በሁለት ለመከፋፈልና ቤተክርስቲያኗን ለማጥቃት ኢትዮጵያን ለማፍረስ ትልቁ አጀንዳ ሆኖ የመጣው የሃይማኖት ጉዳይ ነው። የሃይማኖት ጉዳይ እንደ ትግል ማቀዝቀዣና ሀሳብ ማስለወጫ ወይም ደግሞ ትኩረት ማስቀየሻ ተደርጎ አስፈላጊም ከሆነ የፈሰሰው ደም ፈሶ የሥርዓቱን ዓላማ ለማስቀጠል ልክ እንደ የንጹሃንን ደም እንደ መስዋዕትነት አስቆጥረው ይዘው ወደፊት መተውታል። የሐሳብ የበላይነት በሐሳብ መወያየት ከሆነ አንድ ነገር ነው። በሐሳብ ትጨርሳለህ፣ ህዝብ ፍርድ ይሰጣል። ከዛ ውጪ ከሚስትህ ሚስቴ ትበልጣለች የሚል ድርቅናና ድንቁርና ማንም ሊሰማ አይችልም። ሁሉም የየራሱን ሃይማኖት ይወዳል። ሀገር የጋራ ነው፣ ሃይማኖት የግል ነው። ይሄ ሳይሆን ቀርቶ ግን ሀገርን መቆመሪያ ማድረግና ስርዓት ሲሸበር ስርዓት መሄጃ ሲያጣ መንቀሳቀሻ ሲያጣ የስርዓቱ ታኮ ሆኖ ለመምጣት መሞከር ብልጥ ባንሆንም ብልጣ ብልጦች አያወናብዱንም እና ብልጣ ብልጥነት እየተመለከትኩ ነው። ለሁሉም ሃይማኖቶች ክብር አለኝ። ማንኛውም ሃይማኖት ማንኛውም እንዲነካው አልፈልግም። ሐሳብ አለኝ፣ አሸናፊ ነኝ። ተሟግቼ በጨዋ መልኩ የሃይማኖቱ በሚጠብቀው መልኩ ተነጋግሬ ሐሳቤን ሸጬ ትርፍ ይዤ እመጣለሁ የሚል ማንኛውም ሃይማኖት አደባባይ ወጥቶ መሟገትና ሐሳብ መለዋወጥ ይችላል። ከዛ ውጭ ግን የኔን በጉያ የሰውን ባህያ ብሎ አደባባይ ወጥቶ መዝለፍና መሳደብ ተገቢ ነው ብዬ አላስብም። አህመዲን ጀበል የተናገራቸውን ነገር ታዝቤያለሁ፣ ተመልክቻለሁ። እኔ ለእውነት ነው የምኖረው። ክርስቲያን ስለሆንኩ ምንም ስለሆንኩ አይደለም። በአደባባይ ላይ ወጥቶ ወጣቶቹን ተነሱ እንደዚህ ተብለን አላስፈላጊ ቃላቶችን ሲናገር ወደ ህግ እናቀርባለን እያለ ህግ እንዳለው ሀገር ህግ አማራ በዛ ሁሉ ደም ሲፈስ ያ ሁሉ ዋጋ ሲከፍል ህግ አልታየውም። መስጊድ ቁርአን ሲቃጠል ህግ አልታየውም። አሁን ስርዓቱ ሲሸበርና የስርዓቱን መሽሎኪያ ሲያመቻች ህግ እንዳለ አስመስሎ ይዞ መጥቷልና የህግ ጉዳይ አይደለም። ማንኛውም አማራ እስላምም ሆነ ክርስቲያን በእንደዚህ አይነት ጎዳና ውስጥ መግባት አለበት ብዬ አላስብም። ከባድ ጥንቃቄ መደረግ መቻል አለበት። አህመዲን ጀበል የጻፈውን መጽሐፍ መጀመሪያ ራሱ አንብቦት ተረድቶት ነው ወይ የሚለውን ነገር ራሱ ካየው በኋላ ስለ እያንዳንዱ ነገር መነጋገር ይቻላል ብዬ አስባለሁ። የሃይማኖት አጀንዳ መጥቶ ነበረ። የሃይማኖት አጀንዳው ምን አደረግነው? ጠቅለን ኋላ ኪሳችን ከተናታል። ከሆነ በኩል የሆነች መግለጫ ወጣ ነበረ። አሁን ያቺን መግለጫ ስርዓቱ መጠቀም ስላልቻለ በዋናው በኩል በላይ በኩል መጥቷልና አማራ ክልል ላይ የሃይማኖት ልዩነት የለም። ተጨፍጭፈሃል፣ ታርዳሃል፣ ተገላሃል በማንነትህ ሃይማኖትህ፣ ማስተርስህ፣ ዲግሪህ ሁሉም አላደነህም። ሃይማኖቶች በሙሉ መከበር መቻል አለባቸው። ግን በብልጣ ብልጥነት ህዝብ ለህዝብ ለማጫረስ የሚሄዱ አካላቶችን ተቀባይነት እንደሌላቸው መንገርና መናገር ስላለብኝ ነው የምናገረው። ሃይማኖቱ ያልገባችሁ ሰዎች ካላችሁ ሃይማኖቱን ድጋሚ ማድረግ ነው። ሃይማኖት ማለት ጨዋ፣ አስተማሪ፣ በፍቅር ሌሎችን መግዛት ነው። በሌሎች ላይ እንደፈለኩ ተሳድቤ የራሴን ደሞ ሲነካብኝ አደባባይ ወጥቼ አስፈራርቼ ግጭት እፈጥራለሁ ብሎ መሄድ ተገቢ ነው ብዬ አላስብም። የአማራ ህዝብ
በምንም ጉዳይ በሃይማኖቶች ጉዳይ ሳይገባ የመጣበትን ትግል ይዞ ወደፊት እንጓዝ ጥሬን አስተላልፋለሁ። እናሸንፋለን። ቴንክ ዩ